አዲ ማህበረሰብ አባላት በአርኑቻል ፕራዴሽ ተራራማ መንደሮች ውስጥ የሚገኙ ተፈጥሮንና ጥንታዊነትን አጣምሮ ያዙ በዜግነትና በቦታ ህንዳውያን ቢሆኑም የዘር ግንዳቸው ግን ከሞንጎሊያ የሚመዘዝ ከተቀረው ህንዳዊ የተለየ መልክ ያላቸው ናቸው። እነዚህ የማህበረሰብ ክፍሎች የተራራው ሰዎች ተብሎ ይጠራሉ። ለምን ቢባል ከግዙፉ የሂማላያ ተራሮችና ሲያንግ የተባለው ወንዝ ጋር ያላቸው ቁርኝት ጥልቅ በመሆኑ ነው። የሚያረቡት በከብትና በጎሽ መካከል የሆነው ይህ ሚቱን የተባለ እንስሳ መለያቸው ነው። ለዛሬም የአዲን ማህበረሰብ አስደናቂ አኗኗርና ባህል በማሳያችን እናሳያችኋለን። አብራችሁን ቆዩ። የአዲ ህዝብ ስርጭትና የህዝብ ብዛት መረጃ እንደሚያሳየው እነዚህ ሰዎች በአርኑቻል ፕራዴሽ ግዛት ውስጥ ካሉ ትላልቅ ማህበረሰቦች መካከል አንዱና ዋነኞቹ ናቸው። በ2011 የህንድ የህዝብ ቆጠራ መረጃ መሰረት የአዲ ህዝቦች በአርኑቻል ፕራዴሽ ግዛት ውስጥ ከኒሽ ህዝቦች ቀጥሎ ሁለተኛው ትልቁ የጎሳ ስብስብ ናቸው። ጠቅላላ ቁጥራቸው ከ128,000 እስከ 130,000 ይገመታል። ይህ ቁጥር ታዲያ የአዲዎችን ንዑስ ጎሳዎችን ያጠቃልላል። በአዲ ባህል ውስጥ ከገንዘብ ይልቅ ሚቱን የተባለውና ለየት ያለ የከብት ዝርያ የሚመስል እንስሳ መኖር ትልቅ ክብር ይሰጣል። ይህ ሚቱን የተባለ እንስሳ ለጋብቻ ጥያቄ፣ ለክብረ በዓላትና ለታላላቅ ስነ ስርዓቶች እንደ ዋነኛ መለዋወጫና የሀብት መገለጫ ያገለግላል። ይህ እንስሳ በከብትና በጎሽ መካከል ያለ ዝርያ ይመስላል። እንደው በቀላሉ ሚቱን ለአዲዎች ሁሉ ነገራቸው ነው ማለት ይቻላል። አብዛኛው የአዲ ህዝብ የሚኖረው በገጠር አካባቢዎች ሲሆን የሚኖሩባቸው ቦታዎች ሰፋፊ በመሆናቸው ያለምንም መጣበብ ይኖራሉ። አዲዎች የቀርከሃ ስራዎቻቸውና ተንጠልጣይ ድልድዮችን የመገንባት ጥበባቸው ተወዳዳሪ የለውም። አዲዎች ያለምንም ዘመናዊ መሳሪያ ከቀርከሃና ከሸንበቆ ብቻ በመቶዎች የሚቆጠሩ ሜትሮች ርዝመት ያላቸውን ተንጠልጣይ ድልድዮችን ይሰራሉ። እነዚህ ድልድዮች በግዙፉ የሲያንግ ወንዝ ላይ ተንጠልጥለው የሰውንም ሆነ የእንስሳትን ክብደት በጽኑ የመሸከም አቅም አላቸው። ጥበቡ ከትውልድ ወደ ትውልድ የሚተላለፍ እንጂ በትምህርት ቤት የሚቀሰም አለመሆኑ ደግሞ ብዙዎችን ያስገርማል። ዳምሮ በተባለችው ቦታ ያሉ መንደሮች የአዲዎችን ባህላዊ የቀርከሃ ቤቶችና አኗኗር ለመመልከት ምቹ በመሆናቸው እንደ ልዩ ቅርስ ይጠበቃሉ። ዳምሮ የአዲ ህዝቦች ጥንታዊ መነሻ እንደሆነች የሚታመን ውብ መንደር ናት። የረጅም ተንጠልጣይ ድልድይ ባለቤትም ናት። በያምኔ ወንዝ ላይ የተዘረጋውና ከቀርከሃና ከሸንበቆ የተሰራው 1000 ጫማ ርዝመት ያለው ድልድይ የአካባቢው ዋነኛ ምልክት ነው። ሞውሊንግ ብሔራዊ ፓርክም በላይኛው ሲያንግ ወንዝ የሚገኝ ሲሆን ብርቅዬ የሆኑ የሂማላያ አራዊትንና እጽዋትን ይዟል። አዲዎች ከተራራ ላይ የሚወርደውን ንጹህ የምንጭ ውሃ ወደ መንደራቸው ለማምጣት ቀርከሃን እንደ ቧንቧ ይጠቀማሉ። ቀርከሃውን በመሃል በመሰንጠቅና አንዱን ካንዱ ጋር በማያያዝ በብዙ ኪሎ ሜትሮች ርቀት ላይ ያለን ውሃ ያለምንም ፓምፕ ወደ ቤታቸው ያመጣሉ። የአዲ ማህበረሰብ የዕለት ተዕለት ሕይወትና የኑሮ ዘዴ ከተፈጥሮ ጋር በጠበቀ ቁርኝት ላይ የተመሰረተ ነው። በሂማላያ ተራሮችና በሲያንግ ወንዝ ሸለቆ ውስጥ ለዘመናት የቆዩት እነዚህ ሰዎች የአካባቢያቸውን መልክዓ ምድር የሚመጥን ድንቅ የሥራ ባህል አላቸው። አዲዎች የሚታወቁት ጁም በሚባለው የደን ምንጣሮ እርሻ ነው። ደንና ጫካውን በመመንጠርና በማቃጠል አመዱን ለማዳበሪያነት ይጠቀማሉ። በዚህ መሬት ላይ ለ2 ወይም ለ3 ዓመታት ያህል ሩዝ፣ በቆሎና ማሽላ ካመረቱ በኋላ መሬቱ እንዲያገግም ትተውት ወደ ሌላ ቦታ ይዘዋወራሉ። በዚህ ስራ ላይ ወንዶች ጫካውን የመመንጠር ከባድ ስራ ሲሰሩ፣ ሴቶች ደግሞ ዘር በመስራትና በመንከባከብ ይሳተፋሉ። የአዲ ህዝቦችና የሚኖሩባቸው የአርኑቻል ፕራዴሽ አካባቢዎች በተፈጥሮ ውበትና በባህላዊ እሴቶች የተሞሉ በመሆናቸው ቱሪስቶችን የሚስቡ በርካታ መስህቦች አሏቸው። የአርኑቻል ፕራዴሽ መግቢያ ተብላ የምትታወቀው ፖሲጋት በአዲ ማህበረሰብ መንደሮች የተከበበች ውብ ከተማ ናት። በሲያንግ ወንዝ ላይ የጀልባ ጉዞ ማድረግ፣ አሳ ማጥመድና በፈጣን ወንዝ ላይ የሚደረግ የጀልባ ቀዘፋ ለብዙ ቱሪስቶች ተመራጭ ነው።
የአዲ ባህል ማዕከል ደግሞ በፖሲካት ከተማ የሚገኝ ሲሆን የአዲዎችን ጥንታዊ ቅርሶች፣ አልባሳትና የሙዚቃ መሳሪያዎች በአንድ ላይ ለማየት ያስችላል። በአዲ ማህበረሰብ ዘንድ እንግዳ መቀበል ዝም ብሎ ስርዓት ሳይሆን ጥልቅ ክብርና መንፈሳዊ ግዴታ ነው። በአዲዎች ቤት እንግዳ ከሆናችሁ የሚገጥማችሁ አስገራሚና ደስ የሚሉ ባህሎች አሉ። አንድ እንግዳ ወደ አዲ ቤት ሲገባ መጀመሪያ የሚቀርብለት አፖንግ የተሰኘው ባህላዊ የሩስ ቢራ ነው። ይህ መጠጥ በቀርከሃ ኩባያ የሚቀርብ ሲሆን መጠጡን መቀበል ማለት በቤተሰቡና በእንግዳው መካከል መልካም ግንኙነት ጀመረ ማለት ነው። እንግዳ ሲመጣ ከእሳቱ ዳር ልዩ ቦታ ይሰጠዋል። ቤተሰቡ እንግዳውን ከበው ታሪክ እያወሩ ጥንታዊ ግጥሞችንና ዜማዎችን እያዜሙ ያጫውቱታል። የእሳት ዳር ጨዋታ እንግዳው እንደ ባድ ሳይሆን እንደ ቤተሰብ አባል እንዲሰማው ያደርጋል። ለተከበረ እንግዳ በቤቱ ጣሪያ ላይ የቆየ በጭስ የታጠነ የሚቱን ከብት ስጋ ይወርዳል። አዲዎች ለእንግዳቸው ምርጥ ምግባቸውን ያቀርባሉ። ምግብ በጋራ መብላት ደግሞ በመካከላቸው ያለውን ዝምድና እንደ ማጥበቅ ይቆጠራል። በአዲ ባህላዊ ቤት ውስጥ እንግዳው እንዲተኛ የሚደረገው ኮክቱንግ በተባለውና ለእንግዳ ብቻ ተብሎ በተከለለ የክብር ቦታ ላይ ነው። ይህ ቦታ በአብዛኛው እንግዳው ብርድ እንዳያገኘው ከእሳቱ አጠገብና ለቤቱ መግቢያ ቅርብ የሆነው ክፍል ነው። እንግዳው ከቤታቸው ሲወጣ ባዶ እጁን አይሄድም። እንደየአቅማቸው በሽመና የተሰራ ጋሌ ወይም ቀሚስ፣ ጌጣጌጥ ወይም በቀርከሃ የተሰራ ዕቃ በስጦታ መልክ ያበረክታሉ። ይህም እንግዳው መንደሩንና ቤተሰቡን ሁልጊዜ እንዲያስታውስ ለማድረግ ነው። አዲዎች በአንድ ለአንድ ጋብቻ የተወሰኑ ናቸው። በማህበረሰቡ ባህል ከአንድ በላይ ማግባት የተከለከለ ነው። የአዲዎች ቤት አሰራር የጥንታዊ ጥበብና የተግባራዊነት ጥምረት ነው። ቤቶቻቸው ኢኩም ተብለው የሚጠሩ ሲሆን ሁሌም ጭስ አያጣቸውም። ይህ የእሳት ጭስ የማያጣው ቤታቸው ሚስጥሩ ደግሞ ድንቅ ነው። ከእሳቱ የሚወጣው ጭስና ሙቀት በቀርከሃው ውስጥ ያለውን እርጥበት ያጠፋዋል። ይህም ቀርከሃው እንዳይሰነጠቅና እንደ ብረት እንዲጠነክር ያደርገዋል። ከዚህ ባሻገር ጭሱ ቀርከሃውን ስለሚሸፍነው ምስጥና ሌሎች ትናንሽ ነፍሳት ወደ ቤቱ ጣሪያና ግድግዳ አይጠጉም። ይህም ቤቱ ሳይበሰብስ ለረጅም ዘመን እስከ 30 ዓመት እንዲቆይ ይረዳዋል። ከእሳቱ በላይ ፔሩዊንግ የተባለ ባለ 3 ደረጃ መደርደሪያ አለ። እዚህ መደርደሪያ ላይ የሚቀመጡ እንደ ስጋ፣ አሳና በቆሎ ያሉ ምግቦች በጭሱ ታጥነው ለረጅም ጊዜ ሳይበላሹ ይቆያሉ። ቤቶቹ የሚገነቡት ከመሬት ከፍ ተደርገው በመሆኑ ከታች አየር እንዲዘዋወር ያደርጋል። እሳቱ ደግሞ ተራራማው አካባቢ የሚኖረው እንቅስቃሴ ለመከላከል ይረዳል። በጣም የሚገርመው የአዲ ቤት ውስጥ እሳቱ ፈጽሞ አይጠፋም። ምክንያቱም የእሳቱ መጥፋት ማለት ቤቱ መሞትና መበስበስ መጀመር ማለት እንደሆነ ይታመናል። ውበት በአዲዎች በብዙ መልኩ ይገለጻል። በአዲ ሕዝቦች ዘንድ የንቅሳት ጥበብ ከውበት ባለፈ ጥልቅ ማህበራዊና መንፈሳዊ ትርጉም አለው። ይህ ጥበብ በአካባቢው ቋንቋ ዱቲ ተብሎ ይጠራል። የጥንት አዲዎች ከሌሎች ጎሳዎች ጋር ጦርነት በሚያደርጉበት ወቅት ንቅሳት እንደ መታወቂያ ያገለግል ነበር። በተለይም ሴቶች በጠላት ተማርከው ቢወሰዱ እንኳ ሴቶቹን መልሶ ለማምጣት ንቅሳታቸውን አይቶ በቀላሉ ለመለየት ይረዳል። ይህ ብቻ አይደለም። አዲዎች አንድ ሰው ሲሞት ንብረቱንና ሀብቱን ይዞ አይሄድም፣ ይዞ የሚሄደው ንቅሳቱን ነው የሚል አባባል አላቸው። አብዛኛውን ጊዜ በአፍንጫ በግንባርና በአገጫ አካባቢ ቀጥ ያሉ መስመሮች ወይም የመስቀል ምልክቶች ይነቀሳሉ። በክንድና በባቶቻቸው ላይ የተለያዩ የጂኦሜትሪክ ቅርጾችንም ይነቀሳሉ። ንቅሳቱ የሚሰራውም በጣም በሚያም ባህላዊ መንገድ ነው። እሾሆችን ወይም የቀርከሃ ስንጥሮችን ለንቅሳቱ ይጠቀማሉ። ከከሰልና ከተለያዩ እጽዋት የሚቀመም ጥቁር ቀለም በቆዳ ውስጥ እንዲገባ ይደረጋል። ንቅሳቱ ከተሰራ በኋላ ቁስሉ በፍጥነት እንዲድን በተለያዩ ቅጠላቅጠሎች ይታከማል። በአሁኑ ጊዜ ግን በአዲ ወጣቶች ዘንድ ፊት ላይ የመነቀስ ባህል እየቀረ መጥቷል። ይህን የንቅሳት ምልክት ዛሬ የምናየው በእድሜ በገፉ የአዲ እናቶች ላይ ብቻ ነው። ይሁን እንጂ ንቅሳቱ በአሁኑ ጊዜ በልብሶቻቸው ላይ እንደ ጥበብ ተደርጎ በመሸለም ባህሉን በሌላ መንገድ እያቆዩት ይገኛሉ። በቤተሰብ ውስጥ አባት ዋነኛ የስልጣን ባለቤት ነው። መሬትና ከብቶች ወይም ሚቱን በአብዛኛው ለወንድ ልጆች በውርስ ይተላለፋሉ። የመጨረሻው ወንድ ልጅ ወላጆቹን የመንከባከብና የቤተሰቡን ቤት የመውረስ ኃላፊነት አለበት። ሴት ልጆች በአብዛኛው እንደ ጌጣጌጥ ያሉ ተንቀሳቃሽ ንብረቶችን ይወርሳሉ።
የአዲ ህዝቦች በዓላትና ጭፈራዎች ደስታ ላይ ብቻ ያተኮሩ አይደሉም። በተፈጥሮና በምርት ላይ ባላቸው ጥልቅ እምነት ላይ የተመሰረቱ ናቸው። እነዚህ በዓላት የከብቶችን ጤንነትና የማህበረሰቡን ጥበቃ ለማረጋገጥ የሚደረጉ መንፈሳዊ ስነ ስርዓቶችም ጭምር ናቸው። አዲዎች የዶኔ ፖሎ እምነት ተከታዮች ሲሆኑ ይህ እምነት በሰውና በተፈጥሮ መካከል ያለውን ሚዛን ይጠብቃል። ለነሱ ዛፎች፣ ወንዞችና ድንጋዮች ሁሉ ነፍስ አላቸው። አዲዎች በየዓመቱ የሚያከብሩት ሶሉንግ የተሰኘው የመኸር በዓል በጭፈራና በዘፈን የታጀበ ደማቅ በዓል ነው። በዚህ ወቅት የአዲ ሴቶች በሚያስደንቅ የሽመና ጥበባቸው ያዘጋጁትን ደማቅ ቀለማት ያሏቸውን ልብሶች ይለብሳሉ። ሶሉንግ በየዓመቱ ከመስከረም 1 እስከ 3 ይከበራል። ይህ በዓል ሩዝ ከተተከለ በኋላ የሚደረግ ታላቅ ዝግጅት ነው። የተትረፈረፈ ምርት እንዲገኝና የሚቱን እንስሶች እንዲባዙ መጸለይ ዓላማው ነው። በዚህ በዓል ላይ ህዝቡ ስጋና አፖንግ የተሰኘውን ባህላዊ የሩዝ ቢራ ይገባበዛል። በቀስ ውድድርና በገመድ ጉተታም ይሳተፋሉ። በመጋቢት 7 የሚከበረው በዓላቸው ደግሞ ኦኒንጋራን ይባላል። ለቤተሰብ በረከት ለማምጣትና እርሻን ከአይጦች ለመጠበቅ የሚደረግ ነው። እዚህ በዓል ላይ ታቦ የተባለው የጦርነት ዳንስ ልዩ ቦታ አለው። ወንዶች ሰይፍና ጋሻ ይዘው የቀድሞ ጀግንነታቸውንና ጦርነቶችን የሚያሳዩበት እጅግ ፈጣንና ጉልበታም ጭፈራ ያቀርባሉ። ፖኑንግ የተባለው ዳንስ ደግሞ በአዲዎች ዘንድ በጣም ዝነኛ የሆነው ጭፈራ ነው። ያላገቡ ሴቶች ደማቅ አልባሳታቸውን ለብሰው በከበሮና በዜማ የታጀበ ውብና ስልታዊ ጭፈራን ያሳያሉ። አዲዎች ከዘመናዊ ዓለም ቀድመው የዲሞክራሲን ስርዓት የተገነዘቡ ናቸው። ኬባንግ የተሰኘው የማህበረሰቡ ምክር ቤት በፍትሃዊነትና በጋራ ስምምነት ላይ የተመሰረተ የህግ ስርዓትን ያስፈጽማል። ማንኛውም ችግር ወይም ክርክር የሚፈታው በመንደሩ ሽማግሌዎችና በህዝቡ ግልጽ ውይይት ነው። እያንዳንዱ የቤተሰብ ሐረግ በኬባንግ ወይም በማህበረሰቡ ምክር ቤት ውስጥ የራሱ ተወካይ አለው። የቤተሰብ ሐረጎች ውስጣዊ ጉዳዮቻቸውን እዛው ይፈታሉ። ሆኖም ደግሞ ከሌላ የቤተሰብ ሐረጎች ጋር በአንድ ላይ በመሰባሰብ ለመንደሩ ሰላምና ደህንነት በጋራ ምክር ቤቱ ስር ይተዳደራሉ። ይህ ስርዓት ከአዲ ህዝብ ማንነት ጋር በጥብቅ የተቆራኘና መንደርን በሰላም ለማስተዳደር የሚያገለግል የፍትህና የአስተዳደር ተቋም ነው። ኬባንግ ሁሉም ማዋቂ የመንደሩ አባላት የሚሳተፉበት ምክር ቤት ነው። በጉባኤው ላይ ሁሉም ሰው የመናገርና የመከራከር መብት አለው። ውሳኔዎች የሚተላለፉት በአንድ ሰው ትዕዛዝ ሳይሆን ረጅም ውይይት ተደርጎ በጋራ ስምምነት ነው። የመንደሩ መሪ ጋም ወይም ጋውምቡሬ ይባላል። እሱ ስብሰባዎችን ይጠራል እንጂ እንደ ንጉሥ ብቻውን የመወሰን ስልጣን የለውም። ዋና ተግባሩ በሽማግሌዎችና በወጣቶች መካከል ያለውን ውይይት መምራትና ማመቻቸት ነው። እንደ ዘመናዊ ፍርድ ቤቶች ጥፋተኛን መቅጣት ብቻ ሳይሆን የኬባንግ ዋነኛ ግቡ የማህበረሰቡን በሰላም መኖር ማስጠበቅ ነው። አለመግባባቶች የሚፈቱት በሰላማዊ መንገድና በሽምግልና ነው። አጥፊዎች ላይ የሚወሰኑ ቅጣቶች በአብዛኛው በአይነት ለምሳሌ ሚቱ በተባለው ከብት ወይም በሩዝ የሚከፈሉ ካሳዎች ናቸው። ከባድ ጥፋት ሲፈጸም ደግሞ ካሳ ከማስከፈልም በላይ አጥፊው እስኪታረም ማህበራዊ መገለል ትልቅ ቅጣት ሆኖ ይጣላል። የማህበረሰቡ የኬባንግ ምክር ቤት የፍትህ ተቋም ብቻ ሳይሆን የልማት ሞተርም ነው። የእርሻ ወቅትንና የመሬት አጠቃቀምን ያውጃል። የመስኖ ቦዮችንና የጋራ መንገዶችን ጥገና ያስተባብራል። የማህበረሰብ የጋራ ደኖችንና የተፈጥሮ ሀብትን ካስፈላጊ ብክነት ይጠብቃል። ምንም እንኳን በኬባንግ ውስጥ የወንዶች ተሳትፎ የጎላ ቢሆንም የሴቶች ድምፅም ባኔ ኬባንግ በሚባሉ ተጓዳኝ ቡድኖች በኩል እንዲሰማ ይደረጋል። ይህ ስርዓት የአዲ ማህበረሰብ የራሳቸውን ጉዳይ በራሳቸው የመፍታት ብቃታቸውንና የዲሞክራሲ ባህላቸውን የሚያሳይ ህያው ተሞክሮ ነው። የአዲ ማህበረሰብ አባላት ታሪካዊ አመጣጥና ከውጭ ዓለም ጋር የነበራቸው ግንኙነት ልክ እንደ ተራሮቻቸው ሚስጥራዊና ማራኪ ነው። የአዲ ማህበረሰብ አባላት በቁጥር 128,000 ይደርሳሉ። የአዲዎች ታሪክ በቃል በተረቶችና ሻማኒክ በተባሉ ዜማዎች ለትውልድ ተሻግሯል። አባቶቻቸው ከ23 ትውልዶች በፊት ከሞንጎሊያ ተነስተው በቲቤት በኩል በማለፍ
አሁን አሩናቻል ፕራዴሽ በተባለው አካባቢ ሰፈሩ። ዳምሮ የተባለችው መንደር የመጀመሪያዋ የሰፈራ ማዕከላቸው እንደሆነች ይታመናል። ህዝቡን ከአንድ አባት ወይም አቦታኒ እንደመነጩ አድርጎ በማስተሳሰር ረገድ ትልቅ መንፈሳዊ ትርጉም አለው። የአዲዎች ታሪክ ከሩቅ ምስራቅ የመጣ ፍልሰትን፣ የተራራ ላይ ጀግንነትንና ከጎረቤቶች ጋር የነበረን ብልህ ዲፕሎማሲን አጣምሮ የያዘ ድንቅ ታሪክ ነው። በታሪክ ማህደሮች ውስጥ አዲዎች አቦር በሚል ስም ይታወቁ ነበር። ይህ ስም ራሳቸውን የቻሉ የማይበገሩና ለውጭ ኃይል የማይገዙ መሆናቸውን የሚያሳይ ተደርጎ ይወሰዳል። የአዲ ማህበረሰብ አባላት በዘመናዊው ዓለም ውስጥ ሆነው የጥንት ማንነታቸውን፣ ጀግንነታቸውንና የተፈጥሮ ፍቅራቸውን ሳይለቁ የሚኖሩ ብርቱ ሰዎች ናቸው። አዲዎች በጫካ ውስጥ አደን በማደንና በወንዞች ውስጥ አሳ በማጥመድ ጎበዞች ናቸው። ቀስና ወጥመዶችን በመጠቀም አጋዘን ያድናሉ። ይህም የምግባቸው ዋነኛ ምንጭ ነው። ሴቶች ከጫካ ውስጥ የቀርከሃ ቀንበጦችን፣ መድኃኒትነት ያላቸው ቅጠሎችንና የዱር ፍራፍሬዎችን ለምግብነትና ለሽያጭ ይሰበስባሉ። አዲዎች ከቀርከሃና ከሸንበቆ የተለያዩ የቤት ውስጥ ዕቃዎችን ይሰራሉ። በአሁኑ ወቅት ታዲያ በአዲ ማህበረሰብና በመንግስት መካከል ትልቁ የውጥረት ምንጭ የ11000 ሜጋዋት የኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክት ነው። ግድቡ ከተገነባ ከ27 በላይ የአዲ መንደሮች እንደሚሰጥሙ፣ በዚህም የአዲ ህዝብ ማንነትና ባህል አደጋ ላይ እንደሚወድቅ፣ የአካባቢው ስነ ምህዳርም እንደሚቃወስ ያነሳሉ። በእርግጥ የአዲ ማህበረሰብ የበላይ ምክር ቤት የሆነው አዲ ባኔኬ ባንክ በማህበረሰቡና በመንግስት መካከል እንደ ድልድይ ሆኖ ለማግባባት ያገለግላል። ለተነሱትም የስጋት ጥያቄዎች መፍትሄ እያፈላለገ ይገኛል። በአጠቃላይ የአዲ ማህበረሰብ ከመንግስት ጋር ያላቸው ግንኙነት በልማት ጉዳዮች ላይ በትብብር የሚሰራ፣ ነገር ግን የመሬት መብታቸውንና የአካባቢ ደህንነታቸውን በሚነኩ ጉዳዮች ላይ ጠንካራ ተቃውሞ የሚያቀርብ እንደሆነ ይነገራል። አብራችሁን ስለቆያችሁ እናመሰግናለን። ላይክና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።